ምንም ነሽ አንቺን ለመጠቀም ብቻ ነው እንጂ የሚፈልግሽ ለምንም አይፈልግሽም በማለት ስሜቷን ወይ ደግሞ በጣም የሚያሳዝን ነገር እንትኗን ትነካታለች ማለት ነው። በጣም በሚያሳዝን ነገር የበታችነት እንዲሰማት አድርጋታለች ማለት ነው። በዚህ አጋጣሚ እንግዲህ በጣም ነበር የተናደደችው ቃል በጣም ነበር የተናደደችው በዚህ ንዴትና እንደዚሁም ደግሞ ዳግም ለጥቅም ብቻ እንደሚፈልጋትና በፍጹም እንደማይወዳትና እንደማያፈቅራት ስለተረዳች ያረገችው ምርጫ ይሄ ሁላ ህይወቴን ያጠፋችው እኔ ማን እንደሆነች በስነ ስርዓት አውቃለሁ። እሷ ደግሞ ብሌን ነች የኔን ህይወቴን ሁሉ ነገሬን የነጠቀችኝ እሷን ሰላሜን ያሳጣችኝ በማለት እንግዲህ ብሌን ላይ ቤላ ሰንዝራ እሷን ለማጥፋት ወደ ብሌን ሄዳለች ማለት ነው። ከዛም በኋላ እስኪ ምን ተፈጠረ የሚለውን ነገር በእያንዳንዱ እናወራለን። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጀላችሁ የመጣሁት የእናት እንግዲህ አደራ ድራማ አዛዛኙና ልብ አንጠልጣዩን ድራማ እጀላችሁ መጥቻለሁ። እንግዲህ ከአደራ ድራማ ብዙ ነገር የተማርንበት ነገር አለ፣ ወደፊት እንማርበታለን በማለት እጀላችሁ መጥቻለሁ ማለት ነው። እንግዲህ በጣም በሚያሳዝን ነገር በአሁኑ ሰዓት በቃ እናቷን አገኘች። እናቷን አሁን ታገኛለች፣ የራሷን ሰላሟን ታገኛለች ብለን በደስታ ውስጥ በምንኖርበት ሰዓት በጣም በሚያሳዝን አይደለም እናቷን ልታገኝ የበለጠ ችግር ውስጥ ገብታ ትገኛለች። ነፍሷን እስከ ማጣት ድረስ እየደረሰች ትገኛለች። ማናት እሷ ሲባል እንግዲህ ብሌን በአሁኑ ሰዓት በጣም ችግር ውስጥ ነች ያለችው። ቃል በሷ ላይ ተነሳስታ በፍጹም አንቺ እናትሽን ሳላገኘሽ አንቺን ማጥፋት አለብኝ በማለት ተነሳስታባታለች ማለት ነው። የምትጥለው የምታነሳው ነገር ግራ ገብቷታል ቃል። ምክንያቱም በአሁኑ ሰዓት የራሷ ችግር አንድ ነገር የሚያስጨንቃት ነገር አለ። ሁለተኛ ደግሞ ጋሽ ባህሉ እንግዲህ ነገሮችን ሁላ ካወቀ ቃል ይሄንን ነገር እንደነገረች ነገሮችን ካወቀ ጋሽ ባህሉ እንደሚገላትና ጋሽ ባህሉ የሆነ ነገር እንደሚያደርጋት ስለምታቅ ምክንያቱም ከዚህም በፊት ባንሰሞለታ ንቅ አድርጎ እገልሻለሁ ከዛሬ ጀምሮ አንድች እርምጃ ያለ እኔ በስተቀር የምትራመጂ ከሆነ እኔ ካላልኩሽ ውጪ አንድ ነገር አደርጋለሁ ብለሽ የምትይ ከሆነ እገልሻለሁ በማለት እንግዲህ ከእስር ቤት ስትወጣ በጣም አስፈራርቷታል ማለት ነው። በዛ የተነሳ ስለፈራች ለዳግምም ልትነግርም አልቻለችም። ዳግምን እንደውም ጭራሹን በጥያቄ አፋጣው ነበረ ማለት ነው። ዳግም በስተመጨረሻ እንግዲህ ሰው ስለሆነ በጣም ብሌን ቃል በጣም አሳዝነዋለች ማለት ነው። ምክንያቱም አንተ እኔ የምትጠጋኝ ለፍቅር ሳይሆን እኔ ልትጠቀምብኝ ነው የሆነ ነገር ከኔ ፈልገህ ነው እንጂ በፍጹም እኔን ነይ ብለክ ያልከኝ እኔ እኮ እዚህ ጋር ነይ እራት እንብላ ስትለኝ እኮ እኔ በጣም የወደድከኝና ያፈቀርከኝ ነው መሰለኝ፣ ግን አንተ እኔን አትወደኝም አታፈቅረኝም በማለት እንግዲህ ለሱ ተናግራለች ማለት ነው። እንደማትወደኝ እንደማታፈቅረኝ ሁሉን ነገር ተረድቻለሁ፣ ግን ደግሞ ካሁን ወዲህ በቃ ካጠገቤ እንድትደርስ አልፈልግም። አንተ ሲጀመር እኔን እንደማትወደኝ በስነ ስርዓቱ አውቃለሁ። ምን ነክቶኝ እንደሆነ ባላቅም አንተ ስትጣራኝ ደስ ብሎ የኔ መምጣት ለምን እንደሆነ ባላቅም ነገሮችን ላቃለሁ በማለት እንግዲህ ተናግሯለች ማለት ነው። ዳግም በስተመጨረሻ ተጸጽቷል ማለት ነው። ምክንያቱም እኔ ወድሻለሁ እኔ ያፈቅርሻለሁ ብሎ በሷ ላይ መጫወቱ በጣም ነው እሱም ያሳዘነችው ማለት ነው። ማንንም ሰው ወዳለሁ አፈቅራችኋለሁ ብላችሁ በሱ ነው መጫወት በጣም ነው የሚያሳዝነው በእርግጥ ማለት ነው። በጣም ነው ያዘነው እሱ ራሱ። ካሁን ወዲህ እንደዚህ አይነት ነገር አይለመደኝም፣ በቃ ይቅር በይኝ። አሁን ግን ፍቅር የሚለውን ነገር ትተሽ እንደ ማንኛውም እንደ ጓደኛ አማቾች መሆን እንችላለን በማለት ይላታል ማለት ነው። እንደዛ ስላት እንግዲህ የበለጠ ደግሞ ቃል በጣም ልቧን ነው የተሰበረው ማለት ነው። እንደዚያ ስላት እንደዚህ እንኳን ይብን እያለቀሽ እንኳን ከቤት ውስጥ አትውጪ፣ ተረጋግተሽ ከቤት ውስጥ እንድትውጪ ይፈልጋሉ በማለት ሲያባብላት ነበረ ማለት ነው። እሷ ግን በፍጹም እንደዚህ ሆኜ ነው የምወጣው። ሲጀመር አንተ እኮ ለኔ ቦታም የለህም። ሲጀመር ደግሞ እኔ የእንትናን እናት የብሌንን እናት እንደማቅ ማን የነገረክ ይሄንን ብላ እሱንም ስታፋጥጠው ነበረ ማለት ነው። ያው እሱ የነገረችኝ ብሌን ነች ለማለትም አልፈለገም። ምክንያቱም ስለ ብሌንን የሆነ ነገር ታደርጋታለች በማለት ዝም ብሏል ማለት ነው። ግን ያው አልቀረላትም። እሷ በእርግጠኝነት ብሌን ነች ብላ ጠርጥራለች። የጠረጠረችውም ጥርጣሬ ተሳክቶላታል። በጣም በሚያሳዝን ነገር በአሁን ሰዓት እንግዲህ ብሌን በጣም አደጋ ውስጥ ትገኛለች ማለት ነው። ብሌን እንግዲህ ቱጋት እኔ እውነቱን ስነግራችሁ የማውቀው ነገር የለም። ውሸት ምን ያደርጋል?
ውሸት ያው ፋይዳ የለም። ውሸት በኋላ ችግር ውስጥ ነው የሚጥለን። ቤተሰቦቼ የምላችሁ ነገር ግን በጣም በአሁን ሰዓት በጣም አስቸጋሪና መጥፎ አሳሳቢ ላይ የሆኑ ይገኛል ማለት ነው ጋይስዬ። እኔ በዚህ አጋጣሚ ግን በጣም ነው ያሳዘነችኝ። ቃልም አሳዝናኛለች በእርግጥ ማለት ነው። ለምንድን ነው ቃል ያሳዘነችሽ ብትሉኝ ታዛዝናለች። ምክንያቱም ሰው ሆኖ ሰዎችን አፍቅራችሁ አንድ ሰው አፍቅሯችሁ አንድ ሰው በእናንተ ላይ ሲጠቀምባችሁ ማንኛችንም ሰዎች ስለማንወድ ማንኛችንም ሰዎች ያንን ነገር ችግር በእኛ ላይ እንዲደርስ ስለማንፈልግ እኔ በራሴ አዝኛለሁ ማለት ነው። ያው ለሷ ባይሆንም ባይወዳትም ባያፈቅራትም ግን ደግሞ እውነቴን ነው የምላችሁና ለሷ ስሜቷን ቢጠብቅላት በጣም አሪፍ ነው ብዬ ነው የማስበው። ስሜቷን ቢጠብቅላት በጣም የተመረጠ ነው። ግን ደግሞ ያንን ነገር ሊያረግ አልቻለም። አለመቻሉም ደግሞ ያው ምንም ማድረግ አይቻልም። ምክንያቱም ስለሚወዳትና ቃልን በጣም ነው እንትናን ብሌንን በጣም ነው የሚወዳት። ለብሌን በጣም ትልቅ ቦታ ነው ያለው። በጣም ነው የሚያፈቅራት የሚወዳት ማለት ነው። ግን ደግሞ ያው በጣም በሚያሳዝን ነገር በአሁን ሰዓት በጣም ችግር ውስጥ እና ልብ አንጠልጣይ ውስጥ ነገር ውስጥ ትገኛለች ማለት ነው። ዳግምም በአሁን ሰዓት እንግዲህ ከብሌን ጋር ተቃይመዋል ማለት ነው። ከብሌን ጋር የተቃየሙት ቅያሜ ለምንድን ነው ሲባል እንግዲህ የተደረገው ድርጊት በጣም ልብ አንጠልጣይና በጣም የሚያሳዝን ነገር ምክንያቱም አንቺ ነሽ እኔ በእንደዚህ በቃል ላይ ግፍ እንድሰራ እያደረግሽኝ እንደውም ከዛ ቤት ውስጥም እንድመጣ ወደ ቤትም እንድገባ አደረግሽኝም አንቺ ነሽ። ይሄ ሁላ ነገር ባንቺ የተነሳ ነው በማለት እንግዲህ ተናግሯታል ማለት ነው። ይሄ ሁላ ነገር ባንቺ የተነሳ ነው እንደዚህ ነገር የሆንኩት በማለት እሷን በጣም ነው የተናደደባት ማለት ነው። እንደዚህ እኮ ልታረጊ አይገባም ነበረ በፍጹም። ይሄ ሁላ ነገር ባንቺ የተነሳ ነው እንደዚህ የሆንኩት በማለት እሷ ላይ ተናዷል ማለት ነው። እንደዚሁም ደግሞ ዳግም ከቤት ውስጥ እንግዲህ ጥሎ ሲሄድ በጣም በሚያሳዝን ነገር ወደ ቤቱ ጥሎ ሲሄድ ማለት ነው ዝም ነው ያለችው እሷ ማለት ነው። ምክንያቱም ልትሄድ ነበረ ግን ደግሞ ወይዘሮ ሰላም እንድትወጣ አልፈለገችም። አለሙ እንዳትወጣ ነው ያደረገቻት ማለት ነው። ይሄ ደግሞ በጣም ኃይለኛ ችግር ነው እንዳትወጣ እያደረገቻት ማለት ነው። ምክንያቱም አሁን በጣም የሚያሳዝነው ነገር ምንድነው? አሁን እሱ የሚያውቀው ልክ እሱን እንደማትፈልገውና እሱን እንዳልፈለገችውና እሷን ተሱ ጋራ በዛ በጨለማ ውስጥ ጥላው እንደሄደች አድርጎ ነው የሚያስበው ማለት ነው። ግን እሱ እንደዛ አይደለም እሷ ግን እንደሱ አይደለም። ከሱ ጋራ ልትሄድ ነበረ ግን ደግሞ ወይዘሮ እንትና ይሄንን ነገር አልፈለገችም ማለት ነው። ሰላም በዚህ በማታ አይኔ እያየ አንቺን አለቅሽም በማለት እንግዲህ ይዛታለች ማለት ነው። ያው እንድትቀር አድርጋታለች ማለት ነው። በጣም የሚያሳዝን ነገር። ከዛን ወደ ኋላ ስትመለስ እንግዲህ ማንንም አላገኘችም ብሌን ማለት ነው። ማንንም አላገኘችም። በጣም የሚያሳዝን ነገር ማለት ነው። በዚህ የተነሳ እንግዲህ ብሌንዬ በጣም ውስጧ ተሰብሯል ማለት ነው። በጣም ባዘን ውስጥ ትገኛለች ማለት ነው። ያው የቱን አክል እንኳን ብታዝንም ብትከፋም ምንም ነገር በአሁን ሰዓት ያገኘችው ያተረፈችው ነገር የለም። ቤተሰቦቼ በጣም ነው የሚያሳዝነው። ለማንኛውም ብቻ ሰላም በስተመጨረሻ ግራ ገብቷታል። የምትጥለው የምታነሳው ነገር ግራ እየገባት ይገኛል ማለት ነው። ምክንያቱም ከማን ልሆን እንዴት እቺ ልጅስ ብትሆንሳ የሆነ ነገር እሷስ ልጅ ሆና ብትገኝሳ ምንድነው የማደርገው በማለት እንግዲህ በስቃይ ውስጥ እየተገኘ ትገኛለች ማለት ነው። እውነቴን ነው የምላችሁ በጣም ነው የምታዛዝነው። ያው በእርግጥ ማንኛችንም ሰዎች በጣም ነው ገባችሁ አይደለ? በእንደዚህ አይነት ውሳኔ ውስጥ ስንገኝ በጣም ነው የሚከብደን ማለት ነው። ብቻ ሰላም በጣም በአሁኑ ሰዓት ተወጥራ ትገኛለች። ምክንያቱም እኔ አሁን ብሌን ሰላም በአሁኑ ሰዓት እንግዲህ ምንድነው ያለችው? ሰላም ልጄ አንቺ አይደለሽም ብያት እችስ ልጄ ሆና ብትገኝሳ ምንድነው የማደርገው በማለት እንግዲህ በጣም በሀዘን ውስጥና በጭንቀት ውስጥ ትገኛለች ማለት ነው። ቤተሰቦቼ እንግዲህ ያው በእርግጥ እሷ የሰውን እንጀራ ነው እየበላች ያለችው። ጥሩ ነገር እየሰራች አይደለም። ቃል ተብዬዋ ግን ደግሞ ያው በፍቅሩ ያላት ነገር በጣም ነው የምታዛዝነኝ። ያው ማንም ሰው በፍቅር እንዲጎዳ አልፈቅድም ማለት ነው። ቤተሰቦቼ የትኛው ጠላቴም ቢሆንም በፍቅር አይጎዳ ብዬ ነው የማስበው በራሴ አስተሳሰብ ማለት ነው። ብቻ ለማንኛውም ሰላምን እመኝላችኋለሁ። በእርግጥ ያው ፈጣሪ ሰላምን ይስጣቸው። እሷም ከእናቷ ጋር ፈጣሪ ያገናኛት።
ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ እንዲያገናኛት የዘወትር ጸሎቴ ነው። ያው ማንም ሰው የእናቱ ፍቅር በጣም ከባድ ነው። በጣም ከምታስቡ በለጠ እናት ማለት ምን አክል እንደሆነች እናንተም ታውቃላችሁ ማለት ነው። የእናት ፍቅር በጣም ከባድና ልብ አንጠልጣይ ነው ማለት ነው። ፈጣሪ እግዚአብሔር እንግዲህ ከእናቷ ጋር ያገናኛት ቃልም ብትሆንም መታረም አለባት ከእንደዚህ አይነት ነገር መውጣት። ምክንያቱም የሰው ህይወት ይዞ የኔ ህይወት ነው ማለት ጥሩ አይደለም። ገባችሁ አይደለም? ይሄ የእናንተ ህይወት አይደለም። የእናንተ ህይወት ያልሆነውን ነገር የኔ ህይወት ነው ብላችሁ መያዝ ጥሩ ነው ብዬ አላስብም። ቤተሰቦቼ እናንተስ ምን ትላላችሁ? በሰው ህይወት ውስጥ የኔ ህይወት ነው ብላችሁ ስትኖሩ አይደብርም? አይከፋችሁም? አያስጠላም? ያስጠላል አይደል? እውነቴን ነው ብላችሁ በጣም ነው የሚያስጠላው። የራሳችሁ ያልሆነው ህይወት የኔ ህይወት ነው ብላችሁ ስትኖሩበት ምን አክል ነው የሚያስጠላው? ይደብራል ጋይስዬ። እና ስለዛን ቃል ልትታረም ትገባለች። እንግዲህ በዚህ አጋጣሚ ሳሚ እኔ በጣም ነው ያሳዘነኝ። ሳሚ ምን ደረጃ ላይ ምን ይሁን ምንም ነገር የሚታወቀው ነገር የለም በአሁን ሰዓት። ሳሚ ምን ላይ እንደሆነ እንኳን ምንም ነገር የሚታወቀው ነገር የለም። ሳሚ በጣም ነው ያሳዘነኝ። በነገራችን ላይ በዚህ አጋጣሚ ሳሚዬ በጣም ውስጤን ነው የበላው። በዛ ላይ ያፈቀራትን ፍቅረኛ አላገኘ። በዛ ላይ ደግሞ ብቻ አላቅም፣ ያሳዝናል። ለማንኛውም ቤተሰቦቼ በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። እመጣለሁ። ሰላም ክርስቶስ ይብዛላችሁ። ሰላም ለሀገራችን ለኢትዮጵያ።